አንተ ቤተሰብህን አትፈልገውም አይደል? ቤተሰብ መሆን አትፈልግም ወይስ ምንድነው የሆንከው? ለምንድነው ማትነቃው? እስቲ ንቃ አንተ ልጅ ንቃ። ወይኔ እስቲ ንቃ። ወንድምህ እንዲህ ሲሆን ዝም ብለህ አትንቃ እስቲ። መቼ ነው የምትነቃው? እኛ እንፈልገዋለን ልጁን እንዴ። እሷ የራሷ ስራ ራሷን ጠምጥሞ ይጣላት። ምን አገባኝ እኔ ካለ መድኃኒዓለም ምንም ነገር አይሆንም። አንተ የፈለከው ያህል ልትጠጥ ትችላለህ። እኔ ግን ማምነው መድኃኒዓለም አሳልፈው አይሰጠውም። እሱ ይሄንን ወቅ እንደምታስቢው አይደለም። ይሄንን ወቅ እንደምታስቢው አይደለም። ለወንድምህ ውድቀት መሆንህ ነው የሚያሳዝነኝ። አንተ ለወንድምህ ውድቀት መሆን አዝናለሁ። ምንም ነገር ልትወሪ ትችያለሽ። አዝናለሁ ግን ነገ ላይ ግን ተሳስታል። አገኘዋለሁ። አሁን ልጁን እንድታገናኘኝ ነው የምፈልገው። ከአይኔ ወስ የታባታችሁ ነው ያስገባችሁት ልጁ። እንደዚህ ሆነሽ ላገናኝሽ አልችልም። ወንድሜን አገናኘኝ። ወንድሜን አገናኘኝ። ምንም ነገር እንድታወራኝ አልፈልግም። አገናኘኝ። ዛሬ ማገናኘት አልችልም። ታገናኘኛለህ። ዛሬ ወደህ ነው በግድ ታገናኘኛለህ። እኔ ምንም አልፈለኩም። የፈለኩት ነገር እኮ ተደረገ። በቃ አብርሃምና ሩታ አንድ ላይ እንዲሆኑ ነበር የፈለገው። በዚህ መንገድ ነው አብረው የሆኑት። አዎ ሆኑ እኮ። ምንድነው አብረው የሆኑት? አልሰማሽም እንዴ? ኧረ እባክህ አብረው ይሆናሉ። አብርሃም ሩታን መርጧል። ኧረ በጣም መረጠ። አየን። ካልሰማሽ ልንገርሽ ብዬ ነው። አንተ የቤተሰቡ መጥፊያ ነህ። ልንግባባ አንችልም። ገባ? አንተ የወንድምህ መጥፊያ ከሆንክ የቤተሰቡ መጥፊያ ነህ አንተ። አንግባባም። እንደዚህ ነገ ላይ የሚጸጽታችሁ ነገር አታድርጉ። ለማንኛውም የሚጸጽተን ነገር አዎ፣ በጤናህ እንዲህ አትሆንም። አንተ ራስህ የእሷ ተባባሪ ሆነ ታርፈው እንደዚህ ወንድምህ ላይ በቀል አስበህ ትቀመጥ። ልጁ ምን ይሁንልህ? ስለማታውቂው ነገር ነው እያወራሽ ያለሽው። የወንድሜ ህይወት አላበላሽውም። የወንድሜ ህይወትን ያስተካከልኩት አሁንም ቢሆን ልንገርሽ፣ ገብቶሻል? የአብርሃምን ህይወት አላበላሽውም። አንዳንድ ሰዎች መተሽ አበላሽታ ምናምን አትበይ። በቃ ካሜራ ይዞ እዚህ ይቆምልኛል እንዴ? የወንድሜን ህይወት አላበላሽውትም ትለኛለህ። አንዳንድ ደግሞ ሰዎች አላችሁ በጣም እየገረመኝ ያለው ማለት ነው። የትኛው ነው ትክክል የሆኑት? እነሱ ከልጁ እናት ጋር በማይሆን መስመር እሱን እንደዚህ ጠምጥሞ ማስቀመጥ ይሄ ነው ትክክል? ከልጁ እናት ጋር መሆኑ ባይዘው ትክክለኛ ነገር ነው። ዝም በል አብርሃም። ዛሬ የት እንዳላላቅም ትሄዳለህ። ታውቃለህ ትሄዳለህ። አብርሃም የት እንዳላላቅም ከኔ ጋር እንሂድ። እስካሁን ድረስ የለፈለፈው ከኔ ጋር ይመጣል። የት እንዳላላቅም በመጀመሪያ ደረጃ ተረጋጊ።